ሰላም እንደምን አላችሁ ለመላው የረቂቅ ሚዲያ ቤተሰቦቻችን በእያላችሁበት የሰዓት አቆጣጠር ከረቂቅ ሚዲያ ዝግጅታችን የአክብሮት ሰላምታችንን እያቀረብን ዛሬ ረቂቅ ሚዲያ ልዩ በሆነ ዝግጅት ወደ እናንተ መጥታለች። ወደ የዕለቱ ዝግጅታችን ከመግባታችን በፊት ለረቂቅ ሚዲያ ቤተሰቦቻችን ምስጋና እናቀርባለን። ረቂቅ ሚዲያ በመቶ የሚቆጠሩ በገጠርና በከተማ የሚገኙ የአድባራትና የገዳማትን እንዲሁም የአብነት ትምህርት ቤቶችን ድጋፍ በማድረግ የምትታወቅ ሚዲያ ናት። ይሁን እንጂ ረቂቅ ሚዲያ እንዲህ አይነቱን በጎ ተግባር ስታከናውን ቀና አመለካከት ያላቸው የበጎ ነገር መገለጫዎች ኦርቶዶክሳውያን ኢትዮጵያውያንና ኤርትራውያን ከጎናችን ስለነበራችሁ ልባዊ ምስጋናችንን በረቂቅ ሚዲያ ስም እናቀርባለን። ወደፊትም ብዙ ክርስቲያናዊ ስራዎች ይጠብቁናል። ሚዲያችንን ሰብስክራይብ፣ ሼር፣ ኮፒ በማድረግ ለሁሉም ኦርቶዶክሳውያን እንዲዳረስ እንድታደርጉልንና በገጠርና በከተማ ያሉ ድጋፍ ፈላጊ አብያተ ክርስቲያናትና የአብነት ትምህርት ቤቶች ለሚያሰሙት የድጋፍ ጥሪ ከጎናችን እንድትሆኑ ከወዲሁ ማሳሰብ እንፈልጋለን። ዛሬ የምንገኘው በግዙፉ በሲኤምሲ ደብረ ጽባህ ቅዱስ ሚካኤል ካቴድራል ነው። አሁን ያለነው ከደብረ ጽባህ ሲኤምሲ ቅዱስ ሚካኤል ካቴድራል ዋና አስተዳዳሪ ጋር ነው። ክቡር አባታችን ቡራኬዎት ይድረሰኝ። ተመልካቾቻችን ግዙፉ የሲኤምሲ ቅዱስ ሚካኤል ካቴድራል ዛሬ ጋዜጣዊ መግለጫ ሰጥቷል። እንኳን ደስ ያላችሁ፣ እንኳን ደስ ያለን እያልን አባታችን እኔ በሚገባ አውቀዋለሁ። ለተመልካቾቻችን ግን ስሞትንና የሥራ ኃላፊነቱን እኔ መልአከ መንክራት ኃይሌ አብርሃ እባላለሁ። የሲኤምሲ ደብረ ጽባህ ቅዱስ ሚካኤል ቤተክርስቲያን አስተዳዳሪ ነኝ። ያው ስራዬም አስተዳደር ነው የምሰራው። መልካም አባታችን እናመሰግናለን። በዚሁ አጋጣሚ አባታችን በሊቃውንትም በምእመናንም ዘንድ እጅግ ተወዳጅ ነዎት። ይህ በሊቃውንትም በምእመናንም ዘንድ አብዝቶ የመወደድ ምስጢሩ ምንድነው ብለው ያስባሉ? እንግዲህ መቼም ሰው ይወደኛል ብሎ መተርጎም እግዚአብሔር ነው የሚያውቀው። ዝሮ ግን ብዙም ከአባቶች የተለየ ስራ ሰርቻ አይደለም። ነገር ግን በእውነት ከአባቶች ካህናት በደንብ ነው የማከብረው፣ ሰራተኛውን በደንብ ነው የማከብረው። በተቻለ መጠን በስርዓት ነው የምመራው። ሌላው ደግሞ የገቢ ምንጭ የመፍጠር ብዙ ጊዜ እድለኛ ነኝ። የገቢ ምንጭ እንፈጥራለን። አባቶች ደግሞ በተቻለ መጠን በኑራቸው እንዲሻሻሉ ከማድረግ ቀደምት አባቶች አንዱ ነኝ እና ከዚህም በሄድኩባቸው አድባሮች ያው በሚገባ የሰራኋቸው ጥሩ ስራዎች አሉ። ስህተትም ካለ እኔ ስህተቴን ማርመው። ምክንያቱም ስህተት ካለ ስህተቱ ካረመ ሰው ይወደዳል። ስህተቱ ለመሸፈን ግን ሌላው ቁጣ ካመጣ አይወደድም። እንደ ሰው ሲሳሳት ወንድሞች አባቶች ካህናት ሲያርሙን ታርመን አብረን በውይይት ስለሚሄድ ብቻ። መልካም አባታችን እጅግ አድርገን እናመሰግናለን። ከዚሁ ጋር በተያያዘ አባታችን እጅግ ተወዳጅ የሆነች መዝሙር አለችዎት። ብዙ ሰው ይቀባበላታል። ዜማዊ ቅላጼዋም እጅግ በጣም ለየት ያለች ናት። ካላስቸገርኩት በዚህ ግዙፍ ቤተ መቅደስ ደስታዎትን በዛውም ይገልጹበታል። አንድ መዝሙር ይሉልኛል? እንግዲህ እኔ ኳስ ዘመረ አውደ ምህረት ሲሆን ፕሮግራም ሲኖር ነው እንጂ አሁንም ለሚዲያው ክብርም ለእናንተም ክብር ሲሆን ያው እንግዲህ ከታዘዝኩ ትንሽ አባቶች ከፈቀዳችሁልኝ ቀስ ብዬ ልዘምር። የትኛው መዝሙር ነው የምትፈልገው? ወይስ ደስ ያለዎት ብቻ የደስታዎት መግለጫ? እንግዲያውስ ህዝበ ክርስቲያኑ እንዲማር ህንጻ ቤተክርስቲያን እንግዲህ ቤተክርስቲያን ህንጻ አዳም ማለት ህንጻው ያማረ ማለት ነው። እሱ ደግሞ በሰኔ ማርያም የሚዘመረው ነው። ህንጻ አዳም ሐመልማለ ወርቅ የሚለው እንዘምር። እዚያ
ሐመልማለ ሐመልማለ ወርቅ ሐመልማለ ወርቅ ገበዋቲሃ እንጽሐ አዳም ለደብረ ጽባህ እንጽሐ አዳም ለደብረ ጽባህ ሐመልማለ ወርቅ ሐመልማለ ወርቅ ገበዋቲሃ ሐመልማለ ወርቅ ሐመልማለ ወርቅ ገበዋቲሃ ሐመልማለ ወርቅ ሐመልማለ ወርቅ ገበዋቲሃ አንጽሐ አዳም ለደብረ ጽባህ እንጽሐ አዳም ለደብረ ጽባህ ሐመልማለ ወርቅ ሐመልማለ ወርቅ ገበዋቲሃ ሐመልማለ ወርቅ ሐመልማለ ወርቅ ገበዋቲሃ እንጽሐ አዳም ለደብረ ጽባህ እንጽሐ አዳም ለደብረ ጽባህ ሐመልማለ ወርቅ ሐመልማለ ወርቅ ገበዋቲሃ ሐመልማለ ወርቅ ሐመልማለ ወርቅ ገበዋቲሃ። እግዚአብሔር ይስጥልን አባታችን፣ በእውነት በእድሜ በጸጋ ይጠብቅልን። ደስ የሚል ዝማሬዎትን ነው ያሰሙን። ቀጥሎ አባታችን ቤተክርስቲያንን ለስንት ዓመታት አገልግለዋል? እኔ ከተወለድኩ ጀምሮ ከ12 ዓመት በዲቁና የቀደስኩ በ76 ዓመተ ምህረት ከብፁዕ አቡነ ኤፍሬም ነው መቀሌ ነበር አቡነ ኤፍሬም በዛን ሰዓት እና በ12 ዓመት የዲቁና አምጥቼ በዲቁና የቀደስኩ ጀምሮ እስካሁን ከቤተክርስቲያን ወጥቼ አላውቅም። እስከ አሁን እድሜ ድረስ ከቤተክርስቲያን ወጥቼ አላውቅም። በዲቁና በቅስና ያው በዲቁና እስከ 82 ደግሞ አጋጣሚ ከደሴ ነው ከአቡነ ጴጥሮስ ነው ቅስና ያመጣሁት። ከ82 እስከ 89 ደግሞ በቅስና ከ89 እስከ 92 በስብከተ ወንጌል ከ91 ደግሞ በአስተዳዳሪነት ኩርፎ የሚባል ጊዮርጊስ ደብሩ ደብረ መንክራት እኔም መልአከ መንክራት የተዋልኩበት እዛ ነው ስያሜ ደብሩ በ6 ወር ነው የሰራው። በ6 ወር ህንጻ ቤተክርስቲያኑ 16 በ10 ግብ ቤተክርስቲያን እሱንም ያክል ቤተክርስቲያን ነው። ምናልባት ትንሽ ሰፋ ይላል እሱ። እዛ አስኮ ጊዮርጊስ ያለው ቤተክርስቲያን በእኔ እልቅና ከአባቶች ጋር ሆኜ የሰራሁት ነው። ከዛ በኋላ ያው ወደ ፍሬሃና ሄጄ ወፍጮ ቤቶች ሌሎችም ሰራተኞች አለ። ከዛ ብሔረ ጽጌ ብስራተ ገብርኤል ጊዮርጊስ እንግዲህ ቀበና አቦም አንድ ህንጻ ሰርቻለሁ። ረዘም ካለ ይረዝማል። ዞሮ ሲኤምሲ ወጥቻለሁ። ከሰሚሲ ደግሞ የቤተክርስቲያን የጀመሩት ታላቅ ሰው መልአከ ምህረት ዘካርያስ ናቸው። እሳቸው እዚህ ያደረሱት እሳቸው ናቸው። መኖሩም እሳቸው ናቸው ያሰሩት። መዝጊያው በሩም እሳቸው ነው ያሰሩት። ስዕሉም እሳቸው ናቸው የፈጸሙት። ቀሪው ነው ያሰራ ነው። ሌላው ስራሙኩ ፊኒሽንጉ በአጠቃላይ ወደ 100 ሚሊዮን ብር የጨረሰው ደግሞ በ2 ዓመት በእኔ መሪነት ነው እና ዋናው ግን የዚህ ግዙፍ 3500 ካሬ በድፍረት በእውነት በድፍረት ካህናቱን አስተባብረው የጀመሩት ታላቁ አሁን የካ ክፍለ ከተማ ወረዳ ዋና ስራ አስኪያጅ ናቸው። ሲይዙ ይወዳቸዋል፣ ካህናት ይወዱታል፣ ይወዷቸው ለ9 ዓመት ያለ ምንም ኮሽታ ካህናቱን የመሩት ታላቅ አባት ናቸው። እንግዲህ እኔም ደግሞ መጨረሻ እንግዲህ እሳቸው ቅድመ አያቴ ናቸው። እሳቸው እንግዲህ ለዚህ ቅድመ አያቴ ናቸው። እንግዲህ ከምንሸልማቸው ከምናከብራቸው አንዱ እሳቸው ናቸው ከዶክተር ጋር እኛ በመጨረሻ የመጣ ነው። ምክንያቱም ተጀምሮ መጨረስና መጀመር ከባድ ነው። መጀመር ፈተና ይበዛል። ብዙ ፈተና አልፎ መጀመር የተጀመረው መጨረስ ግን ፈተና የለው። ያለ ፈተና ግን እዛው ገንዘብ ማምጣት መጨረስ ነው። እኛ አሁን ጨርሰን ይሄን ሰርተናል። እኔ ግን ከ12 ዓመት ጀምሮ ከቤተክርስቲያን ወጥቼ አላውቅም። ቤተክርስቲያን ነው የማገለግለው። ለረጅም ዓመታት ቤተክርስቲያንን አገልግለዋል። ተመልካቾቻችን፣ የረቂቅ ሚዲያ ቤተሰቦች
ዛሬ የምንገኘው ከታላቁ ከመላከ መንክራት እና ከሲኤምሲ ቅዱስ ሚካኤል ካቴድራል አገልጋዮች ጋር ነው የምንገኘው። አባታችን ዲዛይኑ ለየት ያለ ነው። እውነት ለመናገር በጣም ለየት ያለ ነው። ኢትዮጵያ ውስጥ ካሉ አብያተ ክርስቲያናት እጅግ በጣም በስፋትም በአሰራርም እንደዚሁ ለየት ያለ ነውና ይህ የግዙፍ ቤተ መቅደስ የህንጻ ዲዛይን ከየት የተወሰደ ነው? እንግዲህ ዲዛይኑ ቅድም እንግዲህ ባለሙያዎቹ ቢኖሩ ያው በደንብ ሰምተሃል። ዲዛይኑ በቀድሞ በመልአከ ምህረት ዘካርያስ ሐዲስ የተወሰደ ነው። ዶክተር ደግሞ ጌታቸው አብረው የነበሩ በእነሱ ዲዛይን ሰርተው አጫርተው የሰሩት እነሱ ናቸው። ዲዛይኑ የሰራው ኢንጂነር ዳንኤል እኔም ስለነበርኩ ኢንጂነር ዳንኤል ቦሌ መድኃኔዓለም ዲዛይን ያደረገው እሱ ነው ትዝ ይለኛል። በጨረታ አሸንፎና ነገር ግን ዲዛይኑ የሰሩት መልአከ ምህረት ሲሆኑ ፕሮግራም ይዘነሳቸው ቢነገራቸው መልካም። ከዚህ ጋር በተያያዘ አባታችን ይህ ግዙፍ ቤተ መቅደስ ሲጀመር እቅዱ በስንት ዓመታት ውስጥ ይጠናቀቃል ተብሎ ነበር? አሁን 13 ዓመታት እንዳስቆጠረ ነው የሰማነው። 13 ዓመታት ረጅም ዓመት ነው። በእርግጥ ይሄን ግዙፍ ህንጻ ቤተ መቅደስ ለመስራት ዓመቱ ትንሽ ነው፣ በዛበት ሊባል አይችልም፣ በዛበት አይባልም። ግን 13 ዓመት እንዴት? የግብዓት እጥረት ነው ወይስ ደግሞ የተልእኮ የመስጠት ችግር ነው? እዚህ ደብር ችግር የለውም። በተለይ ቤተክርስቲያን ሰላም ካላት ሁሉም ይፈጸማል። እኔ ደብሩ ይሄ ለየት የሚለው ከሌሎች አድባራት በነበርኩባቸው ግዙፍ ቤተክርስቲያኖች አስተዳድሬያለሁ። ከትልልቆች ካስተዳደርኳቸው አንዱ ብስራተ ገብርኤል ነው። አጋጣሚ የትምህርት የተሰራሁት እኔ ነው። ዙሪያውን ጊዮርጊስ የምታየው ያው እኔ 7 ዓመት ያስተዳደርኩት አራዳ ጊዮርጊስ እኔ ነው። ዙሪያውን የምታየው ፎቆቹ ያው በእኔ መሪነት የተሰሩ ናቸው እና እዛው በሙሉ ቦታውን ስትሄድ ካህናቱ በዘረኝነት በተለያዩ በጠቃቀን እየተጨቃጨቀ ነው። እነሱም ስናስታርቅ ወደ ሰላም ለማድረግ ጊዜያችን ፈጅ ነበር። ስራ መስራት ለመቻል ችግር ነበር። እዚህ ግን እንደመጣን ትውውቅ ስንጀምር ካህኑ ፍቅር ነው። ለማስታረቅም የለም ምንም የለም፣ ሁሉ ሰላም ነው። ስለዚህ ፍቅር የሆነ ካህን መጨመር ያለበት ልማት ነው። ልማት መጨመር አለብን። ልማት ከመጨመር ውጪ ካህናቱ በጣም ሰላም። እንደገና ንስሐ ልጆቻቸው እገሌ ማለት እነዚህ ቀላሎች አይደሉም። በእውነት እነዚህ ያሉ ወንድሞች ከፍተኛ በትንሹ ከ10 ሚሊዮን በላይ ያላመጣ ካህን በትንሹ እነሱ ሊቃውያን አለማየሁ ይባላሉ። አሁን የህንጻ ኮሚቴ ናቸው። እኛ አባ ግርማ ያሉ መስራች ናቸው። በኃይለ ማርያም ይባላሉ መስራች ናቸው። ይህ ደግሞ መልአከ ብርሃን ስብከተ ወንጌል ኃላፊ ናቸው። የስብከተ ወንጌላችን ሰባኪ ወንጌል ናቸው። መልአከ ፀሐይ ክብረት ይባላሉ። ይቀስ መሰረት ነባሮች ናቸው። ትልልቅ ንስሐ ልጆች አሏቸው። እንደምታያቸው አይደለም። ምእመናኑ በሚገባ አድርገው ሰውከው አምጥተው የሰሩት ናቸው። አሁን ለምሳሌ በሩ የምታየው ይህ ናቸው የሰሩት ነበሩ። አሁን ስለፍ ስላለ ነው እንጂ የምነግርህ የሌሎቹም በሙሉ ብዙ ነው፣ ቁጥር ስፍር የለውም። በትንሹ ከ10 ሚሊዮን በጥሬ ገንዘብ በእቃ በሙሉ ያላመጣ ሰው የለም። ይሄ ካህኑ በራሱ ነው የሰራው። ካህኑ ይሄ ማለት ምን ማለት ነው? ከህንጻ ግዝፈት አንጻር የነሳ ህንጻው ደግሞ ገንዘብ ስለተገኘ ባንድ አይሰራም። የራሱ የሚወስደው ጊዜ አለ። የራሱ አንዱ ኮለን አርማታ አድርገህ ስንት ወር እንደሚቆም ይታወቃል። ሌሎቹ የራሳቸው ዲዛይኖች ጊዜ የሚፈጇቸዋል። አብዛኛው ጊዜ የፈጀው የራሱ የህንጻው ዲዛይን እንጂ የገንዘብ እጥረት የሰላም እጥረት አይደለም። ገጥሞት አያውቅም። ምንም ገጥሞት አያውቅም። ሄደው በጣም የገንዘብ ችግር የለው፣ የሰላም ችግር የለው፣ የፍቅር ችግር የለው። በጣም ወጣቱ እነዚህ ካህናቶች በደንብ መርተው ይዘውት በጣም እኔም እንደመጣው የጨመርኩት ነገር የለም። ሰላሙን ማስጠበቅ ገንዘቡን የሚያመጡ እነሱ ናቸው። ስለዚህ የገንዘብ እጥረት ገጥሞት የሰላም እጥረት አይባልም። የህንጻው ዲዛይንና ግዝፈት ነው። ምክንያቱ ሁለቱ ቤተክርስቲያን ታች ያለው ቤተክርስቲያን ከዚህ የበለጠ ነው። እዛው የተቀበረ ንብረት እዛ የመጣ በጥርብ ድንጋይ ነው የተሰራው ቤተክርስቲያን። ጥርብ ድንጋይ ራሱ ስንት ዓመት ይፈጃል? ያ ጥርብ ድንጋይ በጥርብ ድንጋይ ዙሪያውን ለማሰራት በጣም ብዙ ዘመን የፈጀው ቤተክርስቲያን የራሱ ቅርጽ እንደ ሶሎሞን እኮ 40 ዘመናት የፈጀው ገንዘብ አጣረል ህንጻው ነው ዲዛይኑ ነው። 40 ዘመን ለክርስቶስ ያለኝ ምንድነው ያሉት?
በሶስተኛው ቀን ቤተ መቅደሱን አፍርሼ በሶስተኛው ቀን ሰራዋለሁ ሲል ጌታ በማቴዎስ ወንጌል ምዕራፍ 24ም ተጽፏል። በማርቆስ 13 ላይ ተጽፎ የምናገኘው ይሄ ይፈርሳል ሲል እሱ ስለ ራሱ ነው ትርጉሙ። ግን እነሱ ግን ምን አሉ? መልሱ የሚያውቁት ነው የመለሱት የነበሩ ሰዎች። እንዴ ከ40 ዘመን ከሰራው ቤተ መቅደስ ከሰሎሞን አንተ ትበልጣለህ ያሉት 40 ዘመን መሰራቱ ይታወቃል። 40 ዘመን ገንዘብ አጥቶ አይደል፣ ንጉስ ነው፣ ዲዛይኑ ነው። ይሄ ደግሞ 13 ዓመት የፈጀው የዲዛይኑ ጊዜ የሚፈጅ የአሰራሩ ጥራት ነው። አባታችን ይሄን ጥያቄ ያነሳውት ምእመናን ለምን ዘገየ የሚል ጥያቄ በብዛት ያነሱ ነበርና ለምእመናን በዲዛይኑ ምክንያት እንጂ የግብአት እጥረት ኑሮ የኃላፊነት ችግር ኑሮ እንዳልሆነ ግልጽ እንዲያደርጉላችሁ ነው። አሁን ግልጽ ሆኗል። እናመሰግናለን። ነገ ጥር 16 እና 17 እንደሚመረቅ በጋዜጣዊ መግለጫ ተናግረዋል አባታችን። ነገ በ16 እና በ17 ይህን ግዙፍ ህንጻ ቤተ መቅደስ እንዲህ ሲያስመርቁ ምን ይሰማዎታል? መቼም ልብ ደስ ካለው ፊት ይበራል ይላል መጽሐፍ። ቀድመ ይትፈሳህ ልብ ይትፈሳህ ገጽ ነው። ልብ ደስ ካለው ፊት ገጽ ነው። እንደውነቱ እኔ በመጀመሪያ ደረጃ አባቶችን የሰሩት ካህናቱ የሰሩት እነ መላከ ምህረት በደከሙት ሌሎች ካህናት አባቶች በደከሙት እንዲሁ እኔ ያስመረቀው እኔ በመገኘቴ ልዩ ደስታ ይሰማኛል። ምክንያቱም ልዩ እድል ነው። ይሄ ሎተሪ ይባላል ለማስመረቅ እድል። ይሄ ብቻ አይደለም፣ ለማስመረቅ እድለኛ ነኝ። ይገርማቸዋል። እዚህ መከኒሳ አባም እንደዚሁ እኔ ነኝ ያስመረቁት። ስራተ ገብርኤል መከኒሳ አባም ታውቁት ሆነ ጋጣም ሊያልቅ ብሎ ቀሪውን ፍንሽጉ አስጨርሼ ከአባቶቹ እኛ ያስመረቁት እኔ ነኝ። እዚህም ስመጣ እድል ገጥሞኝ አባቶች በደከሙበት በዚህ 2 ዓመት እንዲመረቅ ያደረገልኝ አምላኬ እስከ ዘላለም አመሰግነዋለሁ። ደስተኛ ነኝ። መልካም እናመሰግናለን። እንዲያው ከርሶ ጋር በዚህ ልክ ተነጋግረናል። ለምእመናን ይሄን እንኳን ደስ አላችሁ ማለት ያስተላልፋል። እግዚአብሔር ይስጥልኝ። በእውነቱ እዚህ ሚዲያም ለዚህ ለምእመናን እኛ በአውደ ምሕረት በማይክሮፎን ነበር የምናገረው፣ እናንተ ደግሞ በዓለም ላይ እናስተላልፋለን በረከት እናገኛለን ብላችሁ ነው እና በእውነት የተከበራችሁ የኢትዮጵያውያን ኦርቶዶክስ ሊቃውንትና ምእመናን በአጠቃላይ አሁን የተያዘው ፕሮግራም የሁላችን ደስታ ነው፣ የግለሰብ ደስታ አይደለም። ይሄ መላው ኢትዮጵያ የሚደሱበት ነው። በእውነት በሃይማኖት የማይመስሉ ሁሉ ይሄ ታሪካዊ ቤተክርስቲያን የሀገሪቱን ገጽታ ነው። ባለፈው መንግስት የኮሪደር ሲሰራ ቤተክርስቲያኑ አመስግነው ነው የሄዱ ባለስልጣናቱ። ምክንያቱ የሀገርም ግብዓት ነው የሀገርም ውበት ነው ብለው በእውነት አስፋልት ሰርቶ መንግስት ራሱ ውብ አድርጎ ነው መኪና መቆሚያ ሰርቶልን ይሄዱ። በዚህ በአጋጣሚ በመንግስትም እናመሰግናለን። በእውነት ለዚህ ቤተክርስቲያን ዙሪያውን በሙሉ ምንም እንዳይነካ አስፋልት ሰርቶ ሲመረቅም የመኪና እንዳይጨናነቅ የመኪና መቆሚያ ፈቅዶልናል። በእውነት ይሄ ትልቅ ጸጋ ነው። ምክንያቱ ይሄ ቤተክርስቲያን የሀገር ኩራት ነውና የሀገር ኩራት ነው። በተለይም ኦርቶዶክሳውያን አማኞች በእውነት እንኳን ደስ አላችሁ። ለ16 እና 17 ሁላችሁ አባቶችም እናቶችም ህፃናትም በውጭም በውስጥም ሀገር ያላችሁ መጣችሁ በዚህ ቤተክርስቲያን እንድታስመርቁ ከዋዜማ ጀምራችሁ እንድትገኙልኝ ጥሪዬን አስተላልፋለሁ። አመሰግናለሁ። አባታችን እንኳን ደስ አሉት። እንኳን ደስ አለ። እስኪ ለልጆች ወት ይሄን ቤተ መቅደስ አባታችን እንደተናገሩት ልጆች ወት እንደሰሩ እየተናገሩ ነበር። እንኳን ደስ አላችሁ በሏቸው። አመሰግናለሁ። እግዚአብሔር አምላካችን በሰላም በጤና ከ2004 ዓመተ ምህረት ጀምሮ እስካሁን ለ2018 ዓመተ ምህረት በእውነት ያላችሁን ከልጆቻችሁ ከሁሉም ነገር ካለው ከጊዜ ኖር ውድ ሁሉ ለቤተክርስቲያን ያስፈልጋን ብላችሁ ልጆቼ ሁሉ ነገር ስላደረጋችሁ ለዚህም ደግሞ ምርቃት ስላደረሳችሁ እግዚአብሔር በእውነት ስሙ የተመሰገነ በማለት አመሰግናችኋለሁ። እግዚአብሔር ይስጥልኝ። አመሰግናለሁ። ሚዲያውንም አመሰግናለሁ። እናመሰግናለን አባታችን። እንኳን ደስ አለዎት አባታችን። እንኳን አብሮ ደስ አለን። ለልጆች ወት መልእክት ያስተላልፋሉ። አዎ እንግዲህ መቼም በተለይ ልጆች ተብሎ ነው እንጂ በእውነት የኢትዮጵያ ሕዝብ ነው ኦርቶዶክስ ቤተክርስቲያን ሆይ ቤተክርስቲያን የሰራ በእውነት በውጭም በአገር ውጭም በአገር ውስጥም ያሉ ሰዎች ምእመናን በሙሉ
በሐሳባቸው በጸሎታቸው በጉልበታቸው በገንዘባቸው ያልተረባረበ ህዝብ የለም። በእውነት እንኳን ደስ አላቸው በእውነት ለዚህ ስለበቃ ማለት ነው። ከዚያ በመቀጠል በእውነት በጣም የሚገርመኝ ነገር መልአከ ምሕረት ዘካርያስና መልአከ መንክራት ኃይሌ በቃ እንደ ሁለት ጥቶች ናቸው በእውነት በጣም ያው ቤተሰብነታቸው፣ ፍቅራቸው፣ ስራቸው የሚገርም ነገር ነው። መልአከ ምሕረት በእውነት ካህናትን አስፈቅደው አስወስነው ምእመናን ወስነው ምንም አይያሰበውን በእውነት 50 ሺህ ገንዘብ ባልነበረበት ህዝቡን ይዘው ይህን ግዙፍ ቤተ ክርስቲያን አስጀምረው 9 ዓመት በሰላም ምንም ኩሽ የሚል ሳይኖር አድርሰው ደግሞ አሁን ደግሞ በመልአከ መንክራት በመጨረሻ እንደዚህ አይነት ቀደም እንደተባለው ወደ 100 ሺህ ምናምን ከዚያ በላይ ሆነስ በሁለት ዓመት አስተባብረው መሰረቱና ጣራው እንዲያው በእውነት አንድ መሆን በእውነት መሰረትና ጣራ መቼም ሲሆን አንድ ውበት የሚሰጠው እና በጣም በእውነት ደስ የሚለው እንኳን እንደዚህ አድረሳቸው አባቶቻችን በእውነት በጣም ደስ ብሎኛል። እንግዲህ በበለጠ ምእመናን ልጆቻችን በእውነት እንግዲህ 13 ዓመት ቅድም እንዳልኳቸው በገንዘባቸው በሐሳባቸው በጸሎታቸው በጉልበታቸው የደከሙ የነሱ አይደለም የኛ አይደለም በእውነት ያው ይነገራል። ይህንን ሁሉ በእውነት እንግዲህ እጹብ ድንቅ የሆነ ቅድም እንደተባለ 13 ዓመት ሊፈጅ የቻለው ቤተ ክርስቲያን ከስራ ጥራቱና ከስራ ግዝፈቱ ከትልቅነቱ የተነሳ ነው በእውነት እንዲያው ይሄ በአጭር ጊዜ ተሰርቷል ብዬ በእውነት መልእክት ማስተላለፍ በአጭር ቀን ሌላው ዓመትና ሌላውን እናውቃለን። እንደዚህ አይነት ውብ ቤተ ክርስቲያን በ13 ዓመት ማለቅ የአስተዳደሩ የሰበካ ጉባኤው የህንጻው የማህበራዊ ምእመናን ሰንበት ትምህርት ቤቱ እንደ አንድ ልብ መካሪ እንደ አንድ ቃል ተናጋሪ እንደ አንድ አካል ሰሪ ሆኖ በመስራት እግዚአብሔር ተጨምሮ ቅዱስ ሚካኤል ተጨምሮ እንደዚህ አይነት ውብ ቤተ ክርስቲያን ተሰርቷል። ለምረቃ ደርሰናል። ልጆቻችንን እግዚአብሔር ይጠብቃችሁ። ለምረቃ መታችሁ እንድትመረቁ እናሳስባለን። እናመሰግናለን። አባቴ እንኳን ደስ አለዎት። አሜን። እንኳን አውረድ ደስ አለ። መልእክት ያስተላልፉ። መልእክታችን ያው አባቶቻችን አስተላልፈዋል እና ሁላችን እንኳን ደስ አለን። ለዚህ እንኳን አበቃን። አባቴ እንኳን ደስ አለዎት። እንኳን አውረድ ደስ አለን። እንግዲህ በቅድሚያ ክቡር አባታችን መልአከ መንክራት ኃይሌ አብርሃ፣ ክቡር መልአከ ምሕረት ዘካርያስ አዲስ እንኳን ደስ አላችሁ ማለት እወዳለሁ። በመቀጠል በአጠቃላይ ሊቃውንቱ በአጠቃላይ የዚህ አገልጋዮች በሙሉ እንኳን ደስ አላችሁ ማለት እወዳለሁ። በመቀጠል እኔ ህንፃ ኮሚቴ ነኝ። ለይቼ የምለው ነገር የለም። ግን በአጠቃላይ ኦርቶዶክስ ተዋሕዶ ሃይማኖት ተከታይ የሆኑ በሙሉ በውጭም በሀገር ውስጥም ያሉ በዚህ ያልተሳተፈ የለም። እናውቀዋለን በውስጡ ስላለን። ይህ ግዙፍ ህንፃ ሰርታችሁ ለዚህ ለመመረቅ ያበቃችሁ ምእመናን በአጠቃላይ በሙሉ እንኳን ደስ አላችሁ ማለት እወዳለሁ። ሌላ ደግሞ በተለይ አንድ ንስሐ ልጅ ያለ ይህ 3 መንበርና ይህ በር ይህ ጣራውን በሙሉ ስዕል ያሰራ ተክለ ማርያም ይባላል። እሱ እንኳን ደስ አለ ማለት እወዳለሁ። ለ16 እና 17 እንግዲህ በተለየ የድግሱ ደግሞ ዋና ኮሚቴ ሰብሳቢ ነኝ። በዚህ ደግሞ ማስተላልፈው እንግዲህ ለድግሱ ብዙ እንደሚያስፈልግ ይታወቃል። እንግዲህ በሬ የምትችሉ ሌላውም በሙሉ እንድታመጡልኝ በቅዱስ ሚካኤል ስም በትህትና አሳስባለሁ። ምክንያቱ በጣም ተጨንቅ ያለው በጣም ያስጨንቃል። ሁሉ ህዝብ እንደሚመጣ ይታወቃል። በዚህ ደግሞ ምን ይሆን ድግሱ የሚልም በጣም ህንፃ ኮሚቴ ነኝ። ከዛ ደግሞ ወደዛ ኃላፊነት ሰጥተውኛል። አሁን ይሄ ደግሞ በበላይ ሆኜ አጠቃላይ የምመራው እኔ ነኝ። ስለዚህ ደጋሽ መሆን ከባድ ነውና በዚህ ድግስ ሊቃውንቱም ምእመናኑም በአጠቃላይ በውስጥም በውጭም ያላችሁ እጃችሁ እንድትለግሱና የተለየ በዓል እንድናደርገው የተለየ በዓል አክብረን እንድንውል ለዚያች ቀን ሁላችሁ እንድትለግሱ በማለት አደራዬ አስተላልፋለሁ። እናመሰግናለን። አባታችን እንኳን ደስ አለዎት። እንኳን አብሮ ደስ አለን። እንግዲህ ቅዱስ ሚካኤል ወዶና ፈቅዶ አባታችንን መልአከ መንክራትን እንግዲህ በህይወት አቆይቶ ማዕከል ላይ ትንሽ የህመም አጋጥሟቸው ነበረ። እግዚአብሔር ስራውን እንዲያስጨርስላቸው
ስራውን እንዲፈጽምላቸው ይህ ቤተክርስቲያን ደግሞ ሲመረቅ አይናቸው በአይነ ስጋቸው እንዲያዩ እግዚአብሔር ስለፈቀደላቸው የሁሉም ምእመናን ሁሉ ጸሎት ደርሶላቸው ጤናቸውን መልሶላቸው እዚህ ቆመው የእግዚአብሔርን እንዲያመሰግኑ ስለፈቀደላቸው አምላከ ቅዱስ ሚካኤልን ከልብ አመሰግናለሁኝ። አባታችን እንኳን ጤናዎትን ሰጥቶ እንኳን ለዚህ ለምረቃ በዓል እግዚአብሔር እንኳን አደረሰዎት። እግዚአብሔር ጤናዎትን ይስጠዎት። ከዚህ የበለጠ ስራ የሚሰሩ አባት ነዎት። እሱም የሚበሉት ገንዘብ አላጡ፣ ግን በህይወት ይቺ ቤተክርስቲያን ወልዳ ያሳደገችኝን ምንድነው ማደግላት ብለው ሲቆጩ ነበረ። ይሄው ስራ እየሰሩ ነው። በዚህ በድንቅ ስራዎት እግዚአብሔር እንዲያመሰግኑ እግዚአብሔር ይፍቀድልዎት። አሁንም ብዙ ስራ ይሰራሉ። እግዚአብሔር ጤናና እድሜ ያድለዎት። ምእመናን እንግዲህ ይሄንን የወጣችሁበትን የወረዳችሁበትን በሐሳብም በጸሎትም በገንዘብም እየወጣችሁ አስተያየት በመስጠት ሁሉም ነገር እያደረጋችሁ ይሄ ቤተክርስቲያን ለመመረቅ ደርሷንና እንኳን ደስ አላችሁ። ይህ ማለት እንግዲህ ይሄ ቤተክርስቲያን ተመረቀ ማለት ስራው አለቀ ማለት አይደለም። ከዚህ በላይ ደግሞ በጣም የሚያምር ስራ ደግሞ በግቢው የግቢው ንጣፍ አለና ለዛ እንድትሳተፉ። ምን ነው አንድ ነገር ሳላደርግ ምን ነው ተመረቀ ብላችሁ እንዳትቆጩ። ስለዚህም ሌላ ቀሪ ስራ አለና የግቢው ንጣፍ አለ፣ የግቢ ማስዋብ አለ፣ የግቢ የውጭ በር ደግሞ በጣም ትልልቅ ግዙፍ ለዚህ ቤተክርስቲያን የሚመጥን በሮች አሉ። እዛ ጋር አሻራችሁን እንድታሳርፉ በቤተክርስቲያናችን ስም አደራ እንላለን። እንኳን ደስ አላችሁ፣ እንኳን ደስ አለን። አመሰግናለሁ። እናመሰግናለን። እንኳን ደስ ያላችሁ፣ እንኳን ደስ ያለን።